የውዴ ፕሮግራም የተከታታዮች ትግስት ነኝ እንግሊዘኛችንና ሻሽል ኮሚስቴካችንና ሩም ፕሮግራም አሁን ጀምሯል ዛሬ የምንማረው ፓርት 5ን ሲምፕል ፓስት ቴንስ ነው ምንድነው እንዴት ነው መቼ ነው የምንጠቀመው ቀጥለን የምናየው ይሆናል ዌልካም ኤቨሪባዲ ፓስት ሲምፕል ቴንስ ማለት በአጠቃላይ ጀነራሊ ስናየው ያለፈን ታሪክ የምንናገርበት ያለፈን የሰራነው አክሽን ስቴት ኦር ሃቢት የምንናገርበት ያለቀ የተጠናቀቀ ሲሆን ቨርቡን ምን እናደርጋለን ፓስት ሲምፕል ተጠቅመን ፓስት ቴንስ እንሰራለን ስላለፈ ነገር እናወራለን ማለት ነው እሱንም ጀነራሊ እዚህ ላይ እንደገለጽኩት we use past simple when the actions we are talking about were completed ያለቀ የተጠናቀቀ ነው በአማርኛ ከታች የተረጎምኩላችሁ ምንድነው ፓስት ሲምፕል የምንጠቀመው የምናወራው ድርጊት የተፈጸመ ያለቀና የተጠናቀቀ ሲሆን ነው እነሱ ደግሞ እንዴት ናቸው በዚህ ላይ ፓስት ሲምፕል ስቴትመንት በሶስት ከፍለዋለሁ አሁን ለጊዜው አዝኛ ራሳችን አሁን በቤዚክ ስታንዳርድ ላይ ስለሆነ ከዛም በላይ ሊኖረውና ትንሽ ኮምፕሊኬትድ የሆኑ ነገሮችም ተጨማሪ ነገር የሚያስፈልገው ሊኖር ይችላል እኔ ግን አሁን ከቤዚክ ስለሆነ የጀመርነው በአሁኑ በቤዚክ ስታንዳርዳችን ይሄን ሶስቱን ካወቅን ከዛ ደግሞ ቀጥለን ስንሻሻል በኢንተርሚዲየት በአድቫንስ ደግሞ ሌላው እናቃለን ከአንድ እስከ 3 ያለውን ከማየታችን በፊት ለመጀመሪያ ለማስተዋወስ ያህልና ለእናንተ አንደርስታንዲንጋችሁ እንዲጨምርና ግልጽ እንዲሆንላችሁ እዚህ ስክሪን ላይ እንደምታዩት እነዚህን present past participle ብዬ የጻፍኩላችሁ ምንድነው ባለፈው በፕሬዘንት ቴንስ በዚህ በኩል ያለውን በዛኛው በእናንተ በዛኛው በኩል በስተግራ ነው በስተቀኝ የሚሆነው በዛኛው በኩል በፕሬዘንት ስር ላይ ያሉትን በፕሬዘንት ቴንስ ተጠቅመናል አሁን ፓስት ቴንስ ደግሞ ስለሆነ በመካከል ያለውን ነው የምንጠቀመው ማለት ነው ፓስት ፓርቲሲፕል ደግሞ አሁን አንጠቀም ምክንያቱም ፓስት ፓርቲሲፕልን በፕሬዘንት ፐርፌክት እና ፓስት ፐርፌክት ቴንስ እንሰራ ነው የምንጠቀመው ዛሬ ፓስት ቴንስ ስለሆነ በዚህ በመሃሉ ላይ ባለው ብቻ ነው የምንጠቀመው እነዚህ ማው ምንድነው be as a present am is are past tense ምን ይሆናል was and were do does past tense ምን ይሆናል did go went clean cleaned eat ate buy bought እነዚህን ወርዶች ሬጉላር እና ኢሬጉላር ናቸው ከዚህ በፊት በፕሬዘንት ላይ አይ ቲንክ ፓርት 1 ላይ አስተምራችኋለሁ ሬጉላር እና ኢሬጉላር ቀላቅዬ ነው ያመጣኋቸው ምክንያቱም ዛሬ በእነዚህ ወርዶች ነው ኤግዛምፕል የምንሰራው ሁላችሁም ታቆታላችሁ was were የፓስት ቴንስ ነው did እሱ ደግሞ ኦክሲለሪ ቨርብ ነው ረዳት ቨርብ went go መሄድ ነው went ሲሆን ደግሞ ሄደ ነው clean ማጽዳት cleaned ሲሆን የጸዳ የተጸዳ ማለት ነው past tense eat ate መብላት በልቷል ወይ በላ buy መግዛት bought ተገዝቷል እንደማለት ነው እነዚህ ወርዶች በምሳሌ ስለምሰራላችሁ ድንግርግር እንዳይላችሁ ግልጽ ለማድረግ ነው አሁን ኮምፕሊኬትድ ሳይሆንባችሁ በጣም በቀላልና በሲምፕል መንገድ የምትረዱት ሶስቱን ነግራችኋለሁ በሱና አወራለን እንገልጽላችኋለሁ ምሳሌ ሰጣችኋለሁ አንደኛው ምንድነው finished action state or habit past time ይሄ ምንድነው ታሪኩ ሲደረግ ድርጊቱ ሲደረግ አክሽኑ ሲደረግ መቼ እንደነበረ ገልጸን የምንናገረው ነው ምክንያቱም the past time መቼ ያለፈው ጊዜ ጨምረን ነው የምንናገረው አሁን እዚህ ላይ ኤግዛምፕል እንደሰጠኋችሁ I went to the market yesterday ምንድነው መቼ ነው ገበያ ሄድኩት ትላንትና ነው ዛሬ አይደለም ሄድኩት ወይም ከትላንት ወዲያ አይደለም ሄድኩት መቼ ነው ገበያ ሄድኩት I went to the market yesterday እንደገና ሁለተኛው ላይ ስታዩ ደግሞ you cleaned your house last week መቼ ነው ደግሞ አንተ ወይም አንቺ ቤታችሁን ያጸዳችሁት last week ነው ማለት ነው በሶስተኛ ደረጃ ደግሞ ስናየው she ate lunch at noon እሷ ደግሞ ምሳዋን የበላችው at noon ነው ማለት at noon ማለት በእኛ ባበሻ አቆጣጠር 6 ሰዓት ከቀኑ በኢሮፒያን አቆጣጠር ደግሞ 12 pm ዛት ኑን ይባላል በእኛም ቀትር ይባላል ማለት ነው እና ምሳዋን በ12 በ6 ሰዓት መብላቷን ነው የምንናገረው አሁን ምንድነው እንግዲህ ከ6 ሰዓት አልፈን ነው ማለት ነው ወይ ወደ ምሽቱ ወይ ወደ ማታ ነው ግን በዛን ቀን ስለሆነ
የዛሬውን ቀን የምሳ ሰዓት ነው የምናወራው ማለት ነው። እነዚህ በፓስት ቴንስ ይቀመጣሉ። went cleaned ate past tense ነው። ፕሬዘንት ቢሆን ኖሮ go clean eat ይሆን ነበር። አሁን በዚህ ላይ ደግሞ ተጨማሪ የምነግራችሁ ምንድነው በፓስት ሲምፕል ጊዜ didn't እንጠቀማለን ያለፈን ጊዜ ለመግለጽ ኤግዛክትሊ ታይሙንም ለምን እና በዲድ ደግሞ ስንገልጸው እንዴት ነው የሚሆነው? I went to the market yesterday. didn't ጨምረን ስንገልጽ ደግሞ I did go to the market yesterday. This is our mistakes. Not እኛ በሾች ብቻ አይደለም any person who speaks English as a second language በጣም ኮንፊውዝ የሚያደርግ በጣም የሚያደነጋግር የሚያሳስት ይሄ ነው። ምንድነው ዲድ ስንጨምር ከፊቱ auxiliary verb as a past tense ከፊቱ ስንጨምር main verb ምን ይሆናል? present tense ነው የሚሆነው። I did go to the market yesterday. I went to the market yesterday are the same. ይሄ እንግዲህ የእንግሊዘኛው ህግ ነው እና ያው በእንግሊዘኛ ተነጋግረን ለመረዳዳት ለመነጋገር እንግሊዘኛችን ለማሻሻል ስለሆነ we have to accept it. እኛ ያለብን ምንድነው በትክክል ገብቶን በህጉ መናገር ነው። I went to the market yesterday. go went ሆነ straight. did ግን ከፊቱ ሲገባበት ምን ሆነ? go እንዳለ ተቀመጠ። እና እዚህ ላይ ልብ እንድትሉልኝ የምፈልገው በደንብ እንድትረዱና በደንብ እንድታስተውሉ የምፈልገው ምን ጊዜም ፓስት ቴንስ ስንናገር did ከፊቱ ካስገባን ቀጥሎ የምንናገረው verb ሁሉ ጊዜ present ነው የሚሆነው። ተግባባን አይደል? እንደገና you cleaned your house last week. clean ምን ሆነ? cleaned ያ ምንድነው የሚያሳየን? past tense። ከዛ did ስናስገባ ደግሞ you did clean your house last week. didን አስገባንና ምን አደረግን? clean አደረግነው። እንደዚሁም she ate lunch at noon. she did eat lunch at noon. he bought a car last month. he did buy a car last month. the same ግን እነዚህን didንም እናስገባለን wentንም እናስገባለን ምንም ችግር የለውም። ነገር ግን ጥያቄ በምንጠይቅበት በተጠየቅነው did ተብሎ ከተጠየቅን መልሱን የምንሰጠው በdid ነው። እዛ ላይ በደንብ እናተኩራለን didን መቼ እንደምንፈልግ። ይሄ ግን ብንናገረው ባንናገረው በሁለቱ መናገር ስለምንችል ብዙ ማያስፈልገንም ግን እንድታውቁት ነው። ቀጥለን እንሂድ ሁለተኛው ደግሞ finished action state or habit we generally knew from history that was in the past. ይሄ ደግሞ ቀኑን እንደቀድሙ yesterday, last week, last month, last year አንለው መቼ እንደተፈጸመ ድርጊቱን ብቻ ስንናገር verb past tense በማድረጋችን ብቻ ለአድማጫችን ያለፈ ታሪክ መሆኑን ይረዳዋል ማለት ነው። ቀላል easy. I came by bus. ይሄ ምንድነው? በባስ መጣው። መቼ እንደመጣው የት እንደሄድኩኝ አልተናገርኩም። I came by bus. past መሆኑን እንዴት ነው አድማጭ የሚያውቀው? come ምን ሆነ? came ሆነ ማለት ነው። COME as a present ሲሆን past ውስጥ ደግሞ ምን ይሆናል? CAME። አሁን came በማለቴ ብቻ አድማጬ ቀጥታ በትክክል አንደርስታንድ ያደርገኛል ያ ነገር ያለፈ መሆኑን ወይም ደግሞ when ይለኛል። ምክንያቱም ያለፈ ነው። መቼ where yet ይለኛል። you bought a new shoe. አንተ ወይም አንቺ ደግሞ አዲስ ጫማ ገዝታችኋል። መቼ እንደገዛችሁ በምን እንደገዛችሁ እንደገዛችሁ አይደለም ግን buy የሚለው bought ስለሆነ past tense መሆኑን እናውቃለን ማለት ነው። you bought a new shoe. she called to her brother. ይሄ ደግሞ called መጥራትም ይሆናል ለመደወልም እንጠቀምበታለን። ይሄ obvious ነው። missed call me blah blah ይሄ obvious ሁላችንም እናውቀው ነው። እዚህ ላይ ግን የተጠቀምኩት ደወለች ለማለት ነው። she called to her brother. ለወንድሟ ደውላለች። ምክንያቱም call የነበረው
ኢዲ ተጨምሮበት ፓስት ቴንስ ስለሆነ አድማጭ ምን ይረዳል ያለፈ ጊዜ እንደሆነ ነው እኔም ሰው ቢነግረኝ እንደዛ ብሎ ያለፈ ጊዜ when did she buy where she bought it የሚባል ጥያቄ ይነሳል ማለት ነው ሶስተኛው ደግሞ he played football እግር ኳስ ተጫውቷል እንዴት ነው ፓስቱ እሱ played ሆነ ማለት ነው ይሄን ስንናገር ደግሞ ያለፈን ፓስት እንደዚሁ ቨርቡ በፓስት ቴንስ ይወድናገር ጊዜውን መናገር ግዴታ የለብንም ማለት ነው ሶስተኛው ደግሞ finished action that we present as the form of a report ይሄ ደግሞ ሪፖርት በምናቀርብበት ጊዜ የተጠናቀቁ ድርጊቶችን ግን exactly what was going on ስንናገር በዛን ጊዜ በዛን ሰዓት እሱን ደግሞ እናያለን እዚህ ላይ ከመናገር እዚህ ላይ ስክሪን ላይ ያለውን ከማንበቤ በፊት በፓርት 1 ላይ I go to the cafe I order coffee and I sit at the corner ብያለሁ ያ ምንድነው በዛን ሰዓት እየተነጋገርኩኝ ይያለ የሰራሁት ነው አሁን ዛሬ ፓርት 1 አልፏል አሁን ፓርት 5 ላይ ነን ስለዚህ ምንድነው የምነግራችሁ እንደ ፓስት ያለፈ ነው ስለዚህ ምንድነው I went to the cafe I ordered coffee and I sat at the corner go ምን ሆነ went order ምን ሆነ ordered sit ምን ሆነ sat ሆነ ማለት ነው አሁን I went to the cafe I ordered a coffee and I sat at the corner ምንድነው ሄድኩኝ አዘዝኩኝ ተቀመጥኩኝ ነው ይሄ ምንድነው ያ ዛሬ ያላደረኩት አሁን እየሰራሁት አለመሆኑን የሚያቀው አድማጬ በምንድነው በፓስት ቴንስ ስለሆነ ያለፈ ጊዜ ነው ማለት ነው My telephone rang and I answered immediately ይሄን በፓርት 1 ላይ my telephone rings and I answer immediately አልኩ ያን ጊዜ ልክ ቴሌፎኔ ሲጮህ እኔ አንሰር ሳረግ ነው ማለት ነው አሁን ግን ያለፈ ፓርት 1 ላይ ነው ፓርት 5 ላይ ሳውራው ምንድነው my telephone rang and I answered immediately rings ምን ሆነ rang answered ምን ሆነ answer ምን ሆነ answered ሆነ ማለት ነው ይሄ በፓስት ተከራከርኩ ማለት ነው ከዛ አሁን ደግሞ እዚህ ላይ attention ladies and gentlemen my dear students my dear viewers እዚህ ላይ በትክክል I need your attention seriously ምክንያቱም ይሄ የሁላችንም ችግር ነው ፕሮብሌም ነው በደንብ እናስተውል question positive and negative replies or answers this is our big mistakes የምንሰራው በፓስት ቴንስ ጊዜ ጥያቄ ስንጠይቅ መልስ ስንመልስ ምን ያስፈልገናል did we have to have did እሱ ምንድነው ፎርሙላው የሚሆነው did plus subject plus verb plus present verb ምንድነው የሚሆነው present verb ነው የሚሆነው ቅድም እንደገለጽኩላችሁ here we go did you go to the market yesterday አሁን did ስለገባ ምንድነው yesterday ነው የሚሆነው did you go to the market tomorrow አንልም ምክንያቱም did ሁሉ ጊዜ present past tense ነው ወይ ደግሞ do you go to the market yesterday do present ነው yesterday ደግሞ ያለፈ ነው ስለዚህ ይቀረናል ማለት ነው ምንም ስሜት ያሰጠን it doesn't make sense ስለዚህ therefore did በመናስገባበት ጊዜ ሁሉ ጊዜ yesterday last week last month last year the last hours እንደዚህ ያልን የምንሄደው ያለፈን ነው ስለዚህ did አስገብቶ ከጠየቁ ሁሉ ጊዜ ያለፈ ነገር ነው መልሱ የሚሆነው ማለት ነው በየስም ሆነ በኑም ሆነ ማለት ነው እና እዚህ ላይ did እና እዚህ ላይ ደግሞ ቨርቡን ደግሞ አይታችሁት go ነው ቅድም እንደነገርኳችሁ እንግዲህ did ሲገባ present main verb ምንድነው የሚሆነው present ነው የሚሆነው did you go to the market yesterday number 2 did you clean your house last week number 3 did she eat lunch at noon በዚህ ላይ ምን አለ በእኛም ባበሻም በእኛ በአማርኛ ቋንቋችንም I hope every other language as well ለተጠየቅነው ጥያቄ as the same context ነው መልሱን የምንሰጠው
በአማርኛ ላስረዳችሁ ትላንት ገበያ ሄደህ ነበር ወይ አው ሄጃለሁ ምን ገዛ የሆነ ነገር እንደዚህ ነገር ገዝቻለሁ ስንት ገዛኸው ይሄን ያህል ገዝቻለሁ በምን ሄድክ በታክሲ ሄድኩ ወይም በባስ ወይም በመኪና ወይም በእግር ምክንያቱም በምን ሄድክ ነው የተባለው እንደዚሁም ሆኖ እንግሊዘኛም ላይ the same aspects apply ያደርጋል the same ይዘት apply ያደርጋል did you go to the market yesterday did you clean your house last week did she eat lunch at noon ስንመልስ ደግሞ ልክ እንደዛው እንደተጠየቅነው did you go to the market yesterday did you clean your house last week did she eat lunch at noon እነዚህ እንጠይቅ ምንድነው የምንመልሰው በፖዚቲቭ ከሆነ yes I did go to the market yesterday yes you did clean the house last week yes she did eat lunch at noon ተጠየቅን በዲድ ስንመልስም በዲድ ሆነ ማለት ነው በኔጌቲቭ ጊዜ ደግሞ ፎርሙላ የሚሆነው no plus subject plus did plus not plus verb present ነው የሚሆነው እሱም ደግሞ የምናየው no I didn't go to market yesterday did you go to the market yesterday no I didn't go to the market yesterday ባጭሩ as a native ስንናገር no I didn't ሁለተኛው ደግሞ did you clean your house last week መልሱ ይሆናል no I didn't clean the house last week no I didn't short ሲሆን no she did not eat lunch at noon no she didn't አሁን እንደተጠየቅነው በየስ መለስን በኖ መለስን ምንድነው እዚህ ላይ ኮመኑ ምንድነው did ገብቷል በየስ ላይ did እና present verb በኖ ላይ ደግሞ did plus not plus present verb ማለት ነው እና ይሄንን በጣም ተቀም I'm really I'm happy you guys just got this one you are lucky because you're watching my program እዚህ ላይ ደግሞ past simple with be እሱ ደግሞ subject was and were ነው በpresent ምንድነው የተማርነው past with be ምንድነው የሚሆነው is are እና am ነው ለፈርስት ሲንጉላር am ለሰከንድ ፐርሰን are ለሰርድ ፐርሰን is እንጠቀማለን እዚህ ደግሞ ምንድነው was ወይ were ነው የምንጠቀመው ለአይ was እንጠቀማለን ለዩ were እንጠቀማለን ለሂ ለሺ ደግሞ እንደገና was እንጠቀማለን እሱ ምንድነው እንደለመድነው verb to be አክሽናችንን ሲቹዌሽናችን ሰርከምስታንሳችንን ፖዚሽናችንን ሎኬሽናችንን ስንናገር ነው ያኛው በፕሬዘንት ጊዜ የዛን ጊዜ ነበርን ነው የምንናገረው ይሄን ደግሞ ምንድነው ያለፈው ነው የምንናገረው ማለት ነው I was at school yesterday ትላንትና የት ነበርኩ ትምህርት ቤት ነበርኩ ዛሬ የት ነኝ we don't know ግን ትላንትና ትምህርት ቤት እንደነበርኩ ነው የምናገረው was past tense ነው ኦብጀክት ከዛ ደግሞ ቀኑ ታይም ማንሊ ታይሙ ደግሞ ምንድነው yesterday ነው አሁን I was at school tomorrow አንልም ምክንያቱም was ካስገባን was ስላለፈው ነው እንጂ ስለነገው አይናገርም ከዛ ደግሞ I am at school yesterday አንልም ምክንያቱም am present tense ነው እንጂ past tense አይደለም was እና yesterday ግን ማች ያደርጋሉ ማለት ነው ሁለቱንም ስላለፈ ስንናገር ማለት ነው you were a teacher አስተማሪ ነበርክ አሁን አስተማሪ ነው አይደለም ግን በአንድ ወቅት አስተማሪ እንደነበር ስለማቅ you were a teacher አልኩት ማለት ነው ወይ አልኩሽ ማለት ነው ይሄ ደግሞ he was happy in the morning ይሄ ደግሞ ጠዋት ደስተኛ ነበር ግን ከሰዓት በኋላ ደብሮት ወይ ቀፎት ወይ የሆነ ነገር ሲል he was happy this morning what happened today ምክንያቱም past ነው አንድ ደቂቃም 2 ሰዓትም 3 ሰዓትም 10 አመትም 4 አመትም 20 አመትም ቢያልፍ past ነው እዚህ ላይ ምንድነው this morning አሁን ይሄን ሰው ምንናገር ስለዚህ ምንናገረው ከሰዓት ላይ ሆነን ነው ምክንያቱም in this morning ስንል in the morning ስንል in the morning yesterday morning ወይም last week morning ወይም ካላለ በስተቀር morning ሲሆን የመጀመሪያ ያለፈውን ያሁኑ morning ነው በዛ ቀን ምሳ ሰዓት ላይ
ይሄን ሰው ስናየው ጠዋት አይቼው he was okay, he was happy አሁን ተቀይሯል ስለዚህ ምን ነው he was happy in the morning ጠዋት ደስተኛ ነበር አሁን ግን ምን እንደነካው አላቅም anyway ምን እንደነካው አላቅም እዚህ ላይ የለም ግን as a sense ሳብራራው ነው ማለት ነው he was happy in the morning she was busy last week when he is busy last week እነዚህ ደግሞ እሷ last week busy ነበረች እሱ last week busy ነበረ ማለት ነው they have fled out እንግዲህ ብንፈልጋቸው ማናገኛቸው ነበር ማለት ነው last week በዚህ ሁኔታ እንናገራለን questions እንጠይቅ ደግሞ በverb to be ላይ verbuን ከፊት እናስገባውና ምንድነው እናስገባው እዚህ ላይ ከዩ የጀመርኩት ስለራሴ አልጠይቅም ሰዎች ይጠይቁኝ ነው የምመልሰው ማለት ነው were you at school yesterday ሲሉኝ yes I was at school yesterday ላለው were you at school yesterday were you a teacher አስተማሪ ነበርክ was he happy in the morning ጠዋት ሰላም ነበር ጠዋት ደስተኛ ነበር was she busy last week busy ነበረች ስብለን ስንጠይቅ መልሱ ደግሞ ቀደም እንዳልኳችሁ ገበያ ሄድኩኝ አው ሄድኩ ምን ገዛክ ይሄን ገዛው እንደሚባል በወር ስለተጠየቅን የምንመልሰው በዛ ነው ማለት ነው yes I was at school yesterday yes I was a teacher yes he was happy in the morning yes she was busy last week ይሄ ምንድነው የእያንዳንዱን የኔን የሷን ስመልስ ማለት ነው እንደገና ከዛ በኔጌቲቭ ደግሞ ሲሆን ምንድነው ምለው no I was not at school yesterday were you at school yesterday no I was not at school yesterday ባጭር በሾርት ፎርም no I wasn't ሁለተኛው ደግሞ no I was not a teacher የለም እኔ አስተማሪ አልነበርኩ እንግዲህ ይሄ ሰውን አስተማሪ ነው አልኩት በየስ አው ካለ በኖ ደግሞ ሲሆን ምንድነው no አስተማሪ አይደለሁም ይላል ማለት ነው ሶስተኛው ደግሞ ስናየው no he was not happy in the morning ይሄ ደግሞ ምንድነው was he happy in the morning ስንል no he was not happy in the morning ስለዚህ ከጠዋት ጀምሮ ይሄ ሰው እንደደበረው ነው ማለት ነው ከሰዓትም ስታይ ደብሮታ ምንም የሚያስደንቅ ነገር የለም አረ እሱ ጠዋት ጀምሮ ነው ይሄን እንደዚህ ሆኖ ይባላል ማለት ነው እንደዛ አይነቱ ሴንስ ነው no he was not happy in the morning no he wasn't በአራተኛው ደግሞ no she was not busy last week no she wasn't no he's not busy last week no he was not busy last week no he wasn't እንላለን ማለት ነው okay another common mistakes attention everybody now please pay attention what I'm saying right now right here ይሄ ደግሞ በጣም የሚያናድድ የሚያስጠላ በተለይ እንግሊዘኛ ተናጋሪዎችን ኮንፊውዝ የሚያደርግ ራሱ ሊረዱት ቢጥሩት እንኳን ሊረዱን የማይችሉ ሚስቴክ የምንሰራ እዚህ ላይ ነው ሁላችንም አብዛኞቻችን እሺ ሌሎቻችሁ በጣም ከገባችሁ ኢትስ ኦኬ ግን እኔን ፕሮግራም የምታዩበት ቤዚክ ደረጃ ካሁኑ ጀምራችሁ ስትስተካከሉ በተለይ ፕሮግራሚንግ የምታዩ ተማሪዎች የኤሌመንተሪ እና የሰከንደሪ ስኩል ተማሪዎች የኔን ፕሮግራም በማየታችሁ እድለኞች ናችሁ ምክንያቱም I was called to my boss it is wrong ይሄ I was called to my boss ሲል and እንግሊዘኛ as a second language speak የሚያደርግ ሰው በሱ ቤት በእኛ ቤት ላለቃዬ ደወልኩ ማለቱ ነው ግን አይደለም ይሄን በአማርኛ ልተረጉምላችሁ ብል I was called to my boss እኔ ተደወልኩ ላለቃዬ that's it seriously ማለት ያለብን I was called አሁን called as a verb ነው verb ስለሆነ was አለ እንደገና called አለ to my boss ምናልባት ይሄ ለጀስት ግሊምስ እንድሰጣችሁ ምክንያቱም ደግሞ አድቫንስ እንግሊዘኛን የምታውቁ ምን ማለት ነው እንዳትሉ ይሄ I was called by my boss የሚባለው በእንግሊዘኛ በፓሲቭ እና በአክቲቭ ጊዜ ነው
ፓሲቭ ላይ ስንማረው I was called by my boss በአለቃዬ ተጠራው በአለቃዬ ተደወለልኝ ማነው ደዋዩ አለቃዬ ተደዋዩ ማነኝ እኔ ነኝ በዚህ ግን አለቃዬ ደወልኩ ለማለት I was called to my boss አይባልም period ከፈለግን ማለት ያለብን ቀጥታ I called to my boss ላለቃዬ ደውዬለታለሁ እንደው በአማርኛው ወደ እንግሊዘኛ ልተረጉሙ ላለቃዬ ደውዬ ነበር ለማለት ከፈለጋችሁ ደግሞ I was calling to my boss ምንድነው ብያችኋለሁ ከዚህ በፊት በአንድ ሴንቴንስ ላይ ያለምንም አገናኝ ያለምንም ሌላ ቅድመ ሁኔታ በአንድ ሴንቴንስ ላይ ሁለት ቨርቦች አይደረጉም ትክክል አይደለም ህግም አይደለም ከተደረጉ የራሳቸው የማገናኛና የራሳቸው ሂደትና ሲስተም ሌላ ደግሞ ቃላቶች ጨምረን ካልሆነ ስለዚህ I was ካለ already was ራሱን የቻለ past tense እና verb ስለሆነ call ላይ ምን ይሆናል ing ሲጨመር calling አሁን call verb ሆኖ ቀርቶ gerund ይባላል ስለዚህ አንድ subject አንድ verb አንድ gerund እና object አለን ማለት ነው I was calling to my boss ላለቃዬ ደውዬለት ነበር I called to my boss ላለቃዬ ደውዬለታለሁ ይሄ ነው ትክክለኛው ከዛ ደግሞ I was left the house ይሄ ምንም ስሜት አይሰጥም በአማርኛ እንኳን ልተረጉመው ብል ቤቴን I don't know እንዴት እንደሚተረጉም anyway it's wrong ነው ስለዚህ ምንድነው I was leaving the house ከቤት ወጥቼ ነበር ወይም ደግሞ በቀጥታ I left the house ከቤት ወጥቻለሁ ቤት የለሁም ስንል ነው የምንጠቀመው ስለዚህ እንደዚህ አይነት ሲቹዌሽን በሚያጋጥማችሁ ጊዜ ላለቃዬ ደውዬ ነበር ላስተማሪ ነግሬ ነበር ለእናቴ ነግሬ ነበር ለጓደኛዬ ነግሬ ነበር ብላችሁ በእንግሊዘኛ ለመናገር ስትፈልጉ ሁሉ ጊዜ wasn't ወይም weren't ካስገባችሁ please የሚቀጥለውን ing አድርጉት you will never ever go wrong with that ምክንያቱም at least ing ምንድነው የሚያደርገው still የሳብጀክቱን አክሽን ነው የሚያሳየው ስለዚህ የአይ ሳብጀክት past tense መሆን ያሳያል እና ምንድነው I was ስትሉ he was ስትሉ she was ስትሉ she were ስትሉ we were ስትሉ ሁሉ ጊዜ ቀጥሎ ing አስገቡበት እርግጥ ነው ይሄ ነገር ኮንፊውዥን ይፈጥራል ብዙ ጊዜ ምክንያቱም በኔ ብቻ ሳይሆን በእኛ በስታንዳርዳችን ሳይሆን ብዙ ጊዜ ባጋጠመኝ በህይወት ተለምዶዬ my life experience ሃይራርኪ ያሉ አበሾች ራሱ እንግሊዘኛ ሲናገሩ ይሄንን ሚስቴክ ይሰራሉ አንዳንድ ጊዜ እንደውም ለማረም እንኳን የማትችሉበት ሲቹዌሽን ወይ አለቃችሁ ይሆናል ወይ ደግሞ በጣም ኤክስፔክት የማይደረግ ይሄን ያርሰት ይሰራል ተብሎ ኤክስፔክት የማያደርግ ሰው ጋር ትሆናላችሁ ነገር ግን እርግጥ ነው ለሰከንድ ስፒከርስ ይሄ ነገር ኮንፊውዝ ያደርጋል ምክንያቱም ሳልጠቅስላችሁ እንዳላልፍ የምፈልገው adjective ሲሆን እንደዚህ ይባላል I was annoyed ወይም I was upset ወይም I was annoyed ምንድነው I was annoyed ተበሳጭቼ ነበር ነው የሚለው I was annoyed by you ባንቺ ተበሳጭቼ ነበር ይሆናል ግን አንዳንድ ጊዜ ኦብጀክት ሳይስገባበት እንደነገርኳችሁ ከዚህ በፊት በሳብጀክት እና በቨርብ ብቻ ሐሳባችንን መግለጽ እንችላለን I am annoyed I was annoyed ተበሳጭቼ ነበር ይሄ ምንድነው annoyed adjective ነው verb አይደለም እዚህ ላይ ምክንያቱም የኔን ፊሊንግ የኔን ስሜት ነው የተናገርኩት I called ስልክ ይዤ መደወሌ ነው አክሽን ነው የተናገርኩት verb ነው ይሄ ደግሞ I was annoyed ስል መበሳጨቴን ነው የተናገርኩት ፊሊንጌን እዛ ላይ እንደዛ ልንል እንችላለን ኮንፊውዝ እንዳትሆኑ I am pleased እንላለን ተደሰትኩ I was happy እንላለን Oh I was happy ያ ምንድነው happy as adjective ነው የኔን ፊሊንግ ነው የሚገልጸው እንጂ አክሽኔን አይደለም የሚገልጸው
እና እዚህ ላይ ትንሽ ኮንፊውዝ ያደርጋችኋል ግን ፕሊዝ በተቻላችሁ መጠን እንደነገርኳችሁ አይንጂ ከተጠቀማችሁ ስተት አትሰሩ ማለት ነው አደረኩ ተደረገ ስትሉ እና ይሄንን ዛሬ ይሄን ፕሮግራም በማየታችሁ እድለኞች ናችሁ ላሉ ደግሜ ምክንያቱም ይሄንን ኮመን ሚስቴካችንን ላንዲና ለመጨረሻ ጊዜ ፊገር አውት አደረግን you guys you are lucky you nailed it past simple with be a plural እንላለን እሱም subject were ነው ያው was were ነው ብለናል we were at school yesterday you were teachers they were busy last week ይሄ straight forward ነው ያው was በወር ተቀየረ ማለት ነው ምክንያቱም plural ሲሆን was አናስገባ we were you were they were ነው ምንለው ማለት ነው እኔ አንተ እኔ እናንተ እነሱ ማለት ነው ይሄ ነው በጥያቄ ስንጠይቅ ደግሞ question positive negative replies plural was be were you at school yesterday ቀጥታ ቀድም እንዳልነው was he was she እንዳልነው yes we were at school yesterday በኔጌቲቭ ደግሞ ስንጠይቅ ስንመልስ no we were not at school yesterday ባጭሩ ስንመልስ no we weren't እንላለን ማለት ነው እዚህ ላይ ደግሞ were you a teacher አስተማሪ ነበራችሁ አሁን were you teachers አስተማሪ ነበራችሁ ይሄ ምንድነው ካንድ በላይ እምናገረው ከፊት ያሉትን አንድ ሰው ብቻ ሳይሆን ማናገረው ሰብሰብ ያሉትን ሰዎች were you teachers እናንተ አስተማሪዎች ነበራችሁ እንዴ እንደማለት ነው ሲጠይቅ ስንመልሱልን ደግሞ yes we were teachers አዎ አስተማሪዎች ነበርን ይላሉ no we were not teachers no we were not teachers no we were not ባጭሩ ደግሞ no we weren't teachers no we weren't ይላሉ ማለት ነው ሲያሳጥሩት were they busy last week እነሱ አጠገቤም ሊኖሩ ይችላሉ የዎቹን ሳናግራቸው አጠገብ ያሉ ማለት ነው እናንተ ብዬ ግን እነርሱ ስል እነዛ ሰዎች አጠገቤም ሊኖሩ ይችላሉ ግን የምጠይቀው አጠገቤም ላይ ሊኖሩ ይችላሉ ምክንያቱም እነሱ ብዬ ነው ከሌና ከሌ ብዬ ስጠይቅ ማለት ነው were they busy last week yes they were busy last week no they weren't busy last week no they weren't ስለዚህ busy አልነበሩም ማለት ነው they were having fun we don't know what they are doing but they weren't busy okay አሁን ደግሞ እዚህ ላይ past simple continuous ጨምሬ በpast tense ላይ ማስተምራችሁ ምክንያቱም በpresent simple continuous ላይ በደንብ pre-continuous አስተሳሰቡን አስረድቻችኋለሁ already I gave you just one full program I think it was part 3 እና የሱ በሙሉ ተመሳሳይ ነው ምንድነው የሚሆነው በዛን ጊዜ ከሄዳል ባጭር ጊዜ ተጀምሮ ያልተጠናቀቀ ያልኩኝ ስላችሁ ነበር እዚህም ደግሞ ምንድነው ያለፈ ጊዜ ነው የምንናገረው ባለፈ ጊዜ ያ ነገር ድርጊቱ ሲካሄድ የነበረው ነው ማለት ነው ድርጊቱ በዛን ጊዜ ሳይጠናቀቅ ነበር በመካሄድ ላይ ግን ሳያልቅ ነበር በፕሬዘንት ሲምፕል ኮንቲኒዩስ ላይ ተናገርኳችሁ እዚህ ላይ ደግሞ already ተጠናቋል ግን አሁን as a history as a report በቃ አሁን ስላለፈው ነገር ስንናገር ነው ማለት ነው I was running this morning በዚህ ዛሬ ምንድነው ስሮጥ ነበር እየሮጥኩ ነበር ለምሳሌ ባጋጣሚ አንድ ሰው እናንተ እየሮጣችሁ ጧት ዛሬ ጧት አልፏል እየሮጣችሁ ሳለ የሆነ ሰው ታገኙና ሃይ ሰላም ደህና ነህ እንደምንብላችሁ ታልፋላችሁ እና ያን ሰው ስትሮጡ አገኛችሁት ማለት ነው ስለዚህ ያ እና ምን ይሆናል I was running this morning I saw my friend I talked to my friend briefly ምክንያቱም እናንተ እየሮጣችሁ ነበር ያን ጊዜ እሱ ስታገኙት ማለት ነው you were working last night አንተ ደግሞ እየሰራ ነበር አሁን ይሄ ሲሆን በኋላ በንግግር ዘይቤ ላይ ስንሄድ የበለጠ ገልጽላችኋለሁ I was working last night እና ትላንትና ምን ያርኩ ነበር እየሰራው ነበር ማለት ነው ምንድነው አልፏል ግን ለረጅም ጊዜ ይሰራ ነበር ምናልባት ሰው ስልክ እንኳን ቢደውልላችሁ okay when he called me I was working እና ስራ ላይ የነበርኩኝ ደወለልኝ በዛን ሰዓት ሰው ሲደውልልኝ ስልክ ሲደውልልኝ ያን ስልክ ያገኘት እየሰራው ነበር ማለት ነው
እና ያንን ፕሪፈር ለማድረግ ነው ወደፊት ንግግር ስንጀምር እንጠቀምበታለን ያን ጊዜ አንደርስታንድ ታደርጋላችሁ he was playing football አሁን ደግሞ እግር ኳስ ይጫወት ነበር አሁን ለምሳሌ ይሄ ሰው እግር ኳስ እየተጫወተ እግሩን ቢያደናቅፈውና እግሩን ወለም ቢለው ምንድነው የሚለው he hurt himself when he was playing football እግሩን የጎዳው ወለም ያለው መቼ ነው እየተጫወተ ሳለ ነበር የሚል የዛ አይነት ሴንስ ነው አንድ ነገር ሲፈጸም ያኛው ሰው ምን ሲያደርግ እንደነበረ በዛ ወቅት ለመናገር ነው she was talking on the phone እሷ ደግሞ ስልክ ስታወራ ነበር ማለት ነው እያወራች ነበር ማለት ነው አሁን እንደነገርኳችሁ ለምሳሌ በር ሲንኳኳ ሳትከፍት ሳትሰማ ትቀራለች ስለዚህ ለምንድነው ያሰማችሁ ስልክ ላይ ያወራች ነበር ማለት ነው እና I was talking on the phone sorry ትላለች ምን ነው ሳሰሚኝ እንኳን ብትባል እና እንደዚህ አይነት ሲቹዌሽን ሲሆን ነው ፓስት ኮንቲኒዩስ የምንጠቀመው ማለት ነው መቼ ምን እንደተካሄደ ነው ማለት ነው እዚህ ላይ ደግሞ ጥያቄ ስንጠይቅ ምንድነው የምንለው ፎርሙላው የሚሆነው where or was plus subject plus verb plus ing ነው were you running this morning ዛሬ ጣዋት እየሮጥክ ነበር was he playing football ኳስ እየተጫወተ ነበር was she talking on the phone ስልክ ታወራ ነበር ብለን ስንጠይቅ ነው ይሄም ቅድም እንዳለው ልክ እንደተጠየቅ ነው የምንመልሰው the same context yes plus subject plus was or were plus verb ing እንደተጠየቅ ነው yes I was running this morning or yes I was he was playing football yes he was yes she was talking on the phone or yes she was እንላለን ማለት ነው በኔጌቲቭ ደግሞ ሲሆን no plus subject plus was or not or verb ing no I was not running this morning no I wasn't no he was not playing football no he wasn't no she was not talking on the phone no she wasn't እንላለን ማለት ነው በኔጌቲቭ ሲሆን ውድ የተከበራችሁ የተወደዳችሁ የፕሮግራም ተከታታዮች የዛሬው ፕሮግራሜን እዚህ ላይ ጨርሻለሁ የዛሬ ትምህርቴን እዚህ ላይ ጨርሻለሁ ሰብስክራይብ ማድረግ እንዳትረሱ ደውሏን መጫን እንዳትረሱ ምክንያቱም ፕሮግራሜን እንደተለመደው በየሁለት ሳምንቱ ስለሆነ አፕሎድ ማድረገው ልክ አፕሎድ ሳደርግ ወደ እናንተ እንዲደርስ ማለት ነው የሚቀጥለው ሳምንት አሁን እንግዲህ ያደግን እየተሻሻልን ነውና የምንሄደው እና ምንድነው የምንማረው አዲስ ባይሆንም ለበተለይ ተማሪዎች አዲስ ሊሆን ይችላል ወይ ለሌሎቻችሁ ደግሞ ያው የምታውቁት የምታወሩት ነው ግን በትክክል እና ማመን እንደሆነ ለማስረዳት አዲስ ትምህርት አስተምራችኋለሁ እሱ በጣም አጭር ነው ከዛ በኋላ ግን ምክንያቱም እሱ የ5 ደቂቃ ስራ ነው እሱ ካሳያችሁ በኋላ በቀጥታ ቴስት አለ don't worry don't panic ቴስቱ የሚሆነው ከፓርት 1 ጀምረን እስከ ዛሬው ፓርት 5 የተማርነውን መጀመሪያ ሪቫይዝ እናደርጋለን በፕሬዘንት ጥያቄ መልስ በፕሬዘንት ኮንቲኒዩስ ጥያቄ መልስ እንደገና ዛሬ በተማርነው በፓስት ቴንስ መልስ ጥያቄ ስንጠይቅ እንዴት እንደመልስ ሪቫይዝ ካደረግን በኋላ ከዛ ጥያቄ እንጠይቃለን ቴስቱን እንሰራለን ቴስቱ ደግሞ መልሱን ወዲያውኑ እንሰጣለን ምንም ያላርሙ ማይዟችሁ አትጨናነቁ አትቸገሩ ምክንያቱም ሁልጊዜ አንድ ነገር ስንማር ቴስት ጥሩ ነው ቴስት መጥፎ አይደለም እዚህ መውደቅ ማለፍ ስለሌለው የኔ ቴስት it is friendly ቴስት ነውና ራሳችሁን ታዩበታላችሁ ከፈለጋችሁ ያገኛችሁትን ሪዛልት በኮሜንት ቦክስ ላይ አስቀምጡልኝ ካልፈለጋችሁም ደግሞ it is okay የኔ ዋናው ሪዋርዴ እናንተን ኮመን ሚስቴካችንን ማስተማር እኔ ያወቅኩትን ለእናንተ ማካፈል ነው ዋናው ፍላጎቴ እና ስለዚህ ተዘጋጁ ሪቫይዝም ካላደረጋ